በሰውም በመላእክትም ኮንፊደንስ የለው። እግዚአብሔር በምድር ላይ ሰውንም መላእክትንም አያምንም፣ አምኖ አያውቅም፣ ወደፊትም። መንፈስ ቅዱስን ብቻ ነው እግዚአብሔር የሚያምን። ሰማይ ሪኮግናይዝ ያደረገው ጌታን አንድ ሰብሚሽንን ስላሳየ። በሕይወታችሁ ብዙ ፍሬ የሚሰጣችሁ ሰዎች ምን ይላሉ ወይ ሰዎች ምን ያስደስታቸዋል የሚለው ሳይሆን ጌታ ምን ያስደስተዋል የሚለውን ብቻ ተከተሉ። መጽሐፍ ቅዱስ እንደዚህ ይላል። ሐዋርያት ሥራ ምዕራፍ 2 ላይ ኃይልን እስክትቀበሉ ከኢየሩሳሌም አትውጡ ካላቸው በኋላ ኃይልን ከተቀበላችሁ በኋላ በይሁዳ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ አለ። ጌታ ኢየሱስ ነው ያወራው። ጌታ ኢየሱስ በማንም የሰው ልጅ በመላእክትም ቢሆን ኮንፊደንስ ኖሮት አያውቅም። ጌታ በሰውም በመላእክትም ኮንፊደንስ የለውም። በማንም የሰው ልጅ በመላእክትም ኮንፊደንስ የለውም ጌታ። ስለዚህ እነሱ አቅማቸው የሆነ ቦታ ሄዶ ፌል እንደሚያደርግ ስለሚያውቅ ኃይልን እስክትቀበሉ እንዳትወጧል። የነሱ የመውደድ ኃይል የፈለገ ያክል ቢወዱ የሆነ ሰዓት ሞት የሚባለው ነገር ሲጋፈጥ ክደውት ላጥ ይላሉ። ጆሮውን የቆረጠለትን እኮ ጴጥሮስን ስታየው ሰይፍ አንስቶ ወታደር ያልፈራ ሰውዬ ይሄ ልጅ ይሞትልኛል ለማለት ምን ያስፈራል? ሰይፍ እኮ አንስቶ ጆሮ ቆርጦለታል እኮ። በዛ ልክ ፍቅሩን አሳይቶት ትክደኛለህ ይሏል። እንዴ ይሄ ፕሮፍ ሊሆን አይችልም እንዴ? ነፍሴን ሰውቼ ይህን ሰውዬ ወታደር መሆኑን ራሱ ረስቼ ጆሮን ቆርጬ። ወታደርን ጆሮን ነው አደል የቆረጠው? ከዚህ በፊት ብያቸዋለሁ። ጌታ ኢየሱስ ሊታሰር እየሄደ ቸል ብሎት ማለፍ ይችል ነበር። የሰውየውን ጆሮ አንስቶ የፈወሰበት ምክንያት ለጴጥሮስ ብሎ ነው። ምክንያቱም ሰውየው የንጉሥ ወታደር ነው። የንጉሥን ዩኒፎርም ለብሶ ስለመጣ ሰውየው አይደለም ጴጥሮስ የሚከሰው፣ ንጉሥ ነው። ከጌታ ኢየሱስ ጋር አብሮ የሞት ፍርድ ሊፈረድበት ይችላል። ስለዚህ ሞቱን ሊወስድለት የመጣ ጌታ ስለሆነ ነው ጆሮን አንስቶ የሰውየውን ገጥሞ ይሄዳል። እንደዛ የሆነም ጴጥሮስን ያውቀዋል። ስለዚህ አንተ ትክደኛለህ ይለዋል። ኃይሉ ብቻውን አቅም እንደሌለው ስለሚያውቅ ኃይልን እስክትቀበል ቁጭ በል ይለዋል። ኃይልን ከተቀበለ በኋላ ገረድ ፊት ካደ የተባለው ጴጥሮስ ከተማ አደባባይ ላይ ሁሉ ነው የመሰከረለት። ሊያውም በሚገሉት አስገደሉ ተብሎ ደስ አላቸው ተብሎ ጴጥሮስንም ሲያዝ እኮ በጀብዱነት ነው ንጉሱ የያዘው። ልክ ጴጥሮስ ጋር ሲመጣ ሰውየው ምንም ፍርሃት የለውም። እናንተ የሰቀላችሁት የገደላችሁት ምናምን ይላል። ሊያውም ደግሞ ጴጥሮስ ይላል አይደል? የተገረሙት እኮ እነኚህ ማንበብ ምናምን የማይችሉ ሰዎች፣ መጻፍ የማይችሉ ሰዎች። ጴጥሮስ ያንን አቅም አንሎክ ነው ያደረገለት። ተምሮ አይደለም፣ በትምህርት የመጣ አይደለም፣ በመንፈስ ቅዱስ። ስለዚህ ያ ኃይል ከዘፍጥረት ጀምሮ እየተረተረ ሰውየው እንዲናገር ያደርገው። እስቲ መንፈስ ቅዱስ በሉ፣ ፈልጋለሁ በሉ። በጌታችን ስሙ። እግዚአብሔር በምድር ላይ ሰውንም መላእክትንም አያምንም፣ አምኖ አያውቅም፣ ወደፊትም አያምንም። የሰው ልጅ አያምንም፣ አምኖ አያውቅም። መላእክትን አያምንም፣ አምኗቸው አያውቅም። መንፈስ ቅዱስን ብቻ ነው እግዚአብሔር የሚያምን። ለዛ ነው ጌታ ኢየሱስ አያቸው የእሱ ማሰልጠን ብቻውን ስለማይበቃ ምን አደረገ? እናንተ አለ ኃይልን እስክትቀበሉ ቁጭ በሉ እንዳትወጡ አላቸው። መንፈስ ቅዱስ የውላቸው ሐዋርያት ሥራ ምዕራፍ 2 ላይ እንደዚህ ይላል። ድንገት እንደሚነጥቅ አውሎ ንፋስ ድምፅ ከሰማይ መጣ ይላል አይደል? ከዛ ተቀምጠው የነበሩበትን ቤት ሞላው ይላል። ምንድን ነው መጥቶ የሞላው? እስቲ ድምፅ በሉ፣ ድምፅ በሉ እስቲ። ያ ድምፅ ብቻ ነው ኃይል የሚሰጣቸው። ያ ድምፅ ብቻ ነው ጌታን ማግኒፋይ የሚያደርገው። ትላንትና ነግሬያቸዋለሁ። ፕሮቶኮልን ቀድሞ ያለን አገልግሎት ጌታ እንደሚያከብር አሳይቻቸዋለሁ። ምክንያቱም ጌታ ኢየሱስ ዮሐንስ አይኖቹ ተከፍተው ስለ ጌታ እያየ ምን ያክል ኃይል እንዳለው፣ ምን ያክል አቅም፣ ምን ያክል ፓወር እሱ ላይ እንዳለ እያየ እኔ ይህን ሰውዬ ጫማውን ጠፍር እንኳን መፍታት አይገባኝም የሚለው ሰው መጥቶ ሊጠመቅ ሲል ደነገጠ። ኧረ እኔ በአንተ ነው ልጠመቅም እንደው የሚገባው በሚልበት ታይም ላይ ጌታ ተንበርክኮ ስሩ ተጠቅሙ። ይኸውላችሁ ሰማይ ሪኮግናይዝ ያደረገው ጌታን አንድ ሰሚሽንን ስላሳየ፣ ሁሉን ጥሎ ወርዶ ሰሚሽንን ስላሳየ ነው ሰማይ ለእሱ አክኖሌጅ ያደረገ። ዮሐንስ ደግሞ አንተ ማነህ ተብሎ ሲጠየቅ እንደዚህ ብሏል። እኔ አለ በምድረ በዳ የሚጮህ ሰው ድምፅ ነኝ አለ። የምን ድምፅ? ድምፅ ሰምታችኋል። ከሐዋርያት ሥራ ምዕራፍ 2 ጋር እያያዝኩላችሁ የሰማይ መንገድ ፖርታል የሚሆን ድምፅ ነው ማለት ነው። ዮሐንስ ከሰማይ ነው የመጣው እንጂ ምድር ላይ ላሉ ሰዎች አይደለም እየጠረገ የሚሄደው። እንደዛ ቢሆን ኖሮ ድፍን እስራኤል ለምን አልተቀበለውም ጌታ? እንደውም ጭራሽ ልባቸውን የዘጉ። ስለዚህ ድምፅነቱ ከሄቨን ለሚመጣ ነገር ፖርታል ነው እንጂ ምድር ላይ ላለ ነገር። እግዚአብሔር የሰውን ልጅም አምኖ አያውቅም፣ መላእክትንም አምኖ አያውቅም ስላችሁ መንፈሱን ነው እንጂ ሰውን አይደለም። ለዛ ነው መጽሐፍ ቅዱስ በመንፈሴ እንጂ በኃይልና በብርታት አይደለም ይላል። አሁን ስሙኝ፣ በደንብ ስሙኝ። በጌታችን መንፈስ ቅዱስ መላእክትን እንኳን ይላል
መላእክትን ሳይቀር ስንፍና ይከሳቸዋል ይላል። እግዚአብሔር ከዚህ በፊት የገለጠልኝ አንድ ነገር ልንገራችሁ። መጽሐፍ ቅዱስ ላይ በፊቱ 24 ሽማግሌዎች ይላል፣ እልፍ አላፍት መላእክት ኤቭሪ ሚኒት ላይ ምን ይሉታል? ቅዱስ 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 ይሉታል። አሁን እኔ የሚመስለኝ የነበረው በፊት ቅድስናውን እያወጁ የሚናገሩ ነው የሚመስለኝ። ሕዝቅኤል ላይ ደግሞ ምን ይናገራል? ኪሩቤል ሱራፌሎችን አየው ይላል። ይህ 4 ፊት ያለውን ኪሩብን አየ፣ ከዛ ሱራፌሎችን አየ፣ ከዛ ደግሞ መንኮራኩር አየው ይላል። አማርኛ ነው መንኮራኩር እንጂ ኦፋኒምስ የሚባሉ ኤንጅሎች ናቸው ያየው። ኤንጅል ነው ያየው። እና እነዚህን ሃርመኒያቸውን፣ አሬንጅመንታቸውን እያንዳንዱን ነገር ሲያይ ሙቭመንታቸው ምን እየተከተለ ነው የሚሄደው የሚለውን ሲያይ መንፈስ ቅዱስን ያያል። መጽሐፍ ቅዱስ እዛው ሕዝቅኤል ላይ ነው የመንፈሱን እንቅስቃሴ እየጠበቁ ይራመዳሉ ይላል። ስለዚህ ለእነሱ እንኳን ፕሮቶኮልን፣ አላይመንትን፣ ኤቭሪ ነገር ፐርፌክሽንን የሚሰጠው መንፈስ ቅዱስ ይባላል። ለዛ ነው መንፈስ ቅዱስን ነው ቅዱስ እያሉ የሚጠሩት። ምክንያቱም ደስታ ያለው መንፈስ ቅዱስ ላይ ብቻ ነው። መንፈስ ቅዱስን ነበር የሚጠሩት። መንፈስ ቅዱስ የሰማይ ቢዩቲ፣ እስቲ አሜን በሉ። የሰማይ ቢዩቲ ነው። ምድር ላይ ደግሞ ከጠየቃችሁኝ መንፈስ ቅዱስ የኢየሱስ የልብ ትርታ። መንፈስ ቅዱስ ዲፋይን አድርግልኝ ካላችሁ ቃል በቃል መንፈስ ቅዱስ የኢየሱስ የልቡ ትርታ። ምክንያቱም እንደዚህ ያለ ጌታ ኢየሱስ አጽናኝ መንፈስ ቅዱስ ይመጣል አለና ከራሱ አንዳች አይነግራቸውም፣ ከኔ ያለውን ወስዶ ይነግራቸዋል አለ አይደል? ከኔ ያለውን ወስዶ ማለት የእሱን ህርት ቢት የሚያዳምጥ ነው ማለት ነው መንፈስ ቅዱስ። ስለዚህ መንፈስ ቅዱስ በሕይወታችሁ እንዲበዛ እንዲገለጥላችሁ በኃይል እንዲሰራ ከፈለጋችሁ የመጀመሪያ አቴንሽናችሁ ሊሆን የሚገባው ጌታ ኢየሱስ ብቻ ነው። እሱን ባየበት ብቻ ነው መንፈስ ቅዱስ ራሱን ሃይድ ማድረግ የማይችል። እስቲ አሜን በሉ። የኢየሱስ እውቀት ይገለጥላቸው። ለዛ ነው ሐዋርያው ጳውሎስ ይሄ ስለገባው ነው እርሱን በማወቅ ነው የጥበብና የመገለጥ መንፈስ ያለው። ይሄን እንዲሰጣችሁ እሱን በማወቅ በቃ በዚህ እንዲባረካችሁ ነው ምጸልየው። እንዴ አባትነት በሚሰየምበት በአብ ፊት እንበረከካለሁ አለ። የሚንበረከከው ደግሞ በቃ ይሄንን ትሩዝ ሪቪል እንዲደረግላችሁ ነው። አለቀ። ይሄ ነው ኪዩ እያለ መንፈስ ቅዱስ በሕይወታችሁ ሲበዛላችሁ፣ መንፈስ ቅዱስ ከእናንተ ጋር መስራት ሲጀምር ከእናንተ የሚፈልገው ትልቁ ነገር በእያንዳንዱ እንቅስቃሴ እንድትሰሙት ይፈልጋል። እያንዳንዱ እርምጃችሁ ላይ ደግሞ ትረስት እንድታረጉት ይፈልጋል። በሕይወቴ እንደ እግዚአብሔር ሰው በአገልግሎትም ላለን ምን ትናገራለህ ካላችሁ የእግዚአብሔርን ሐሳብ እንጂ የራሳችሁን ሐሳብ አታገልግሉ። በሕይወታችሁ ብዙ ፍሬ የሚሰጣችሁ ሰዎች ምን ይላሉ ወይ ሰዎች ምን ያስደስታቸዋል የሚለው ሳይሆን ጌታ ምን ያስደስተዋል የሚለውን ብቻ ተከተሉት። ለዛ ነው ሐዋርያው ጳውሎስ ሰዎችን ብቻ የማስደስት ቢሆን እግዚአብሔርን ባላገለገልኩ ነበር። ሰዎችን ሁሉ ማስደስት ቢሆን እግዚአብሔርን አላገለግልም። ኢየሱስ ጌታ ነው። የሰማይ ደስታ በእናንተ ላይ ይሆን። አንድ ሰው እንደዚህ ያለኝ በጣም የገረመኝ ነገር ልባርክ አለኝና አንደኛው ያኛው ምን አለኝ እንደዚህ ያለ ልባርክ አለኝና እግዚአብሔር የሚወደው ብቻ ሳይሆን ደስ የሚሰኝበት ልጁ ያደርጋል አልኩት። የሚወደው ሁሉንም ይወዳል፣ ደስ የሚሰኝበት ግን ጥቂት ነው አለኝ። ማለት የምወደው በሱ ደስ የሚሰኝበት ይበል አለኝ። ሁሌ ያረሰው ጌታ የምትወደኝ ብቻ ሳይሆን ማስደስት አድርገኝ። ፓስተር ደግሞ አንድ ቀን ያው ከአንዳንድ ህይወት ሆኖ ነገሮችን የሚወጡት ካለፋችሁበት መከራ ነው። የሆነ ኳ ስትደረጉ እሷ ጥሩ ጥቅስም ጥሩ ኃይልም ጥሩ ነገርም ታወጣለች። እና ብዙ ቻሌንጅ ውስጥ አልፎ እንደዚያ ልባርክ እስቲ አለኝ። እሺ ባርከኝ አልኩት። ከዛ እንደዚያ አለኝ እግዚአብሔር የሚወድ ሳይሆን የተነካ ሰው ይስጥ አለኝ አልኩት። አይ የሚወድ እኔ የሚወዱኝ ሰዎች ነገሬን ሸጠው ሲሄዱ አይቻለሁ አለ። የተነካ ሰው ይስጥ። የተነካ ሰው ወዴትም አይሄድም። የሚወድ ሰው ይጠላል። ሁሌ ነው የምገረመው በዚህ ጋር። ልባርካቸው ነው ደግሞ የተነካ ሰው ይስጣቸው። እግዚአብሔርን ደስ የምታሰኙ ሆኖ የመንፈስ ቅዱስ ኃይል በሙላት ይስራባቸው። ባረኳቸው በኢየሱስም፣ ባረኳቸው በኢየሱስም፣ ባረኳቸው በኢየሱስም። It is done.